እዚህ ጋር የማሳያችሁ ነገር ቴክስት ቡካችሁ ላይ የለም። አንድ ሞሊኪዩል ተሰጥቷችሁ በዛ ሞሊኪዩል መካከል የሚገኘው ኢንተርሞሊኩላር ፎርስ ሃይድሮጂን ቦንድ ነው፣ ዳይፖል ቦንድ ነው ወይስ ለንደን ዲስፐርሽን ፎርስ ነው የሚለውን በቀላሉ የምትለዩበትን መንገድ የማሳያችሁ ይሆናል ማለት ነው። እንግዲህ ተማሪዎች ኢንትራንስ ላይ በተደጋጋሚ እንደዚህ አይነት ጥያቄዎች ስለምትጠየቁ እነዚህን አጭር መንገዶች ማወቅ አለባችሁ ማለት ነው። አንደኛ ፈተና ላይ በቀላሉ ለማስታወስም ስለሚጠቅማችሁ እንዲሁም ደግሞ ጊዜም ስለሚቆጥብላችሁ እነዚህን አሁን የማሳያችሁን ቴክኒክ መጠቀም መቻል አለባችሁ ማለት ነው። የመጀመሪያው ኢንተርሞሊኩላር ፎርስ ሃይድሮጂን ቦንዲንግ የምንለው ነው። አንድ ሞሊኪዩል ተሰጥቷችሁ በዛ ሞሊኪዩል መካከል የሚኖረው ኢንተርሞሊኩላር ፎርስ ሃይድሮጂን ቦንድ ነው የምንለው ያ የሚሰጣችሁ ሞሊኪዩል ከሃይድሮጂን በተጨማሪ ወይ ፍሎሪንን ወይ ኦክሲጂንን ወይ ናይትሮጂንን በውስጡ የያዘ ሞሊኪዩል ከሆነ በዛ ሞሊኪዩል መካከል ሊፈጠር የሚችለው ኢንተርሞሊኩላር ፎርስ ሃይድሮጂን ቦንድ ነው እንላለን። ለምሳሌ ሃይድሮጂን ፍሎሪን የሚባል ሞሊኪዩል ቢሰጣችሁ አሁን ይሄ ሞሊኪዩል ከሃይድሮጂን በተጨማሪ ፍሎሪንን በውስጡ ይዟል። ስለዚህ ይሄ በዚህ ሞሊኪዩል መካከል የሚፈጠረው ኢንተርሞሊኩላር ፎርስ ሃይድሮጂን ቦንድ ነው ማለት ነው። ሌላም ደግሞ እንውሰድ፣ H2Oን እንውሰድ። ወተርን በምትወስዱ ጊዜ ይሄ ወተር ሞሊኪዩል በውስጡ ከሃይድሮጂን በተጨማሪ ኦክሲጂንን ይዟል። ስለዚህ በወተር ሞሊኪዩል መካከል የሚፈጠረው ኢንተርሞሊኩላር ፎርስ ሃይድሮጂን ቦንድ ነው እንላለን። ሌላ አንድን ጨምር፣ አሞኒያ NH3። አሁን ይሄ ሞሊኪዩል ከሃይድሮጂን በተጨማሪ ማን አለ? ናይትሮጂን አለ። ስለዚህ በአሞኒያ ሞሊኪዩል መካከል የሚፈጠረው ኢንተርሞሊኩላር ፎርስ ሃይድሮጂን ቦንድ ነው እንላለን። ስለዚህ ሃይድሮጂን ቦንዲንግን በዚህ ትይዛላችሁ ማለት ነው። ሁለተኛው ኢንተርሞሊኩላር ፎርስ ዳይፖል ቦንድ ነው። በአንድ ሞሊኪዩል መካከል ዳይፖል ቦንድ የሚኖረው ሞሊኪዩሉ ፖላር ሞሊኪዩል ሲሆን ብቻ ነው። ስለዚህ አንድ የሚሰጣችሁ ሞሊኪዩል ዳይፖል ቦንድን ፎርም ያደርጋል ለማለት ያ ሞሊኪዩል ፖላር መሆን አለበት ማለት ነው። ስለዚህ ፖላር ሞሊኪዩል መሆኑን ደግሞ ቼክ የምታረጉበት ባለፈው አጭር ትሪክ አሳይቻችኋለሁ። ያንን ትሪክ በመጠቀም ያ ሞሊኪዩል ፖላር ሞሊኪዩል ነው ወይ የሚለውን ቼክ ካረጋችሁ ፖላር ከሆነ ዳይፖል ቦንድን ፎርም ያደርጋል ማለት ነው። ለምሳሌ ሃይድሮክሎሪክ አሲድን ብትወስዱ ይሄ ሞሊኪዩል አሁን ፖላር ሞሊኪዩል ነው። ፖላር ሞሊኪዩል ከሆነ በዚህ ሞሊኪዩል መካከል የሚፈጠረው ፎርስ ኦፍ አትራክሽን ዳይፖል ቦንድ ነው ማለት ነው። ዳይፖል ቦንድን በዚህ ትይዛላችሁ ማለት ነው። ሶስተኛው ኢንተርሞሊኩላር ፎርስ ለንደን ዲስፐርሽን ፎርስ ነው። እንግዲህ ለንደን ዲስፐርሽን ፎርስ በሁሉም ሞሊኪዩሎች ውስጥ ኤግዚስት ያደርጋል። በነን ፖላርም በፖላር ሞሊኪዩልም በሁሉም አይነት ሞሊኪዩሎች ውስጥ ኤግዚስት የሚያደርግ ብቸኛው ቦንድ ለንደን ዲስፐርሽን ፎርስ ነው። ነገር ግን እዚህ ጋር ጥያቄም ላይ ስትጠየቁ ሁልጊዜ ዶሚናንት የሚባል ነገር አለ። ዶሚናንት የሚለው ሐሳብ ምንድነው የሚለውን ነግራችኋለሁ። ዶሚናንት የሚለው ሐሳብ የሚመጣው አንድ ሞሊኪዩል ከአንድ በላይ የሆነ ኢንተርሞሊኩላር ፎርስን ሊኖረው ይችላል በውስጡ። ስለዚህ ጥያቄም ላይ ስትጠየቁ የሆነ ሞሊኪዩል ይሰጣችሁና በዛ ሞሊኪዩል ውስጥ ዶሚናንት የሆነው ኢንተርሞሊኩላር ፎርስ የትኛው ነው ተብላችሁ ነው የምትጠየቁት። ስለዚህ ለንደን ዲስፐርሽን ፎርስ በሁሉም ሞሊኪዩል ውስጥ ኤግዚስት ቢያደርግም እንኳን ዶሚናንትሊ ወይ ደግሞ በብዛት ኤግዚስት የሚያደርገው በነን ፖላር ሞሊኪዩሎች ውስጥ መካከል ነው። ጥያቄ ላይ ስትጠየቁ ለንደን ዲስፐርሽን ፎርስ በብዛት ኤግዚስት የሚያደርግበት ሞሊኪዩል የትኛው ነው ተብሎ ከተጠየቃችሁ እናንተ የምትመርጡት ሞሊኪዩል ነን ፖላር መሆን አለበት ማለት ነው። ምክንያቱም ዶሚናንትሊ ኤግዚስት የሚያደርገው ለንደን ዲስፐርሽን ፎርስ በነን ፖላር ሞሊኪዩል ውስጥ ስለሆነ ማለት ነው። በፖላር ሞሊኪዩል ውስጥም ኤግዚስት ያደርጋል። ዶሚናንትሊ ኤግዚስት የሚያደርገው ግን በነን ፖላር ሞሊኪዩሎች ውስጥ መካከል ነው። እንግዲህ አንድ ሞሊኪዩል ከአንድ በላይ ኢንተርሞሊኩላር ፎርስን እንዴት ነው ኤግዚስት የሚያደርገው የሚለውን ኤግዛምፕል በመውሰድ እንይ። ለምሳሌ ሃይድሮጂን ፍሎራይድ ጥሩ ምሳሌ ነው የሚሆነው። ይሄ አንድ ሞሊኪዩል ነው። በዚህ ሞሊኪዩል ውስጥ ሃይድሮጂን ቦንድ ኤግዚስት ያደርጋል ወይ የሚለውን ቼክ ስናደርግ ይሄ ሞሊኪዩል ከሃይድሮጂን በተጨማሪ ፍሎሪንን በውስጡ ይዟል። ስለዚህ ሃይድሮጂን ቦንድ በዚህ ሞሊኪዩል ውስጥ ኤግዚስት ያደርጋል። እሺ ዳይፖል ቦንድስ ኤግዚስት ያደርጋል ወይ የሚለውን ቼክ እናድርግ። ዳይፖል ቦንድ ነው ወይ የሚለውን ቼክ የምናደርገው ሞሊኪዩሉ ፖላር ነው ወይ የሚለውን በማየት ነው። ስለዚህ ይሄ ሞሊኪዩል ደግሞ ሃይድሮጂን ፍሎራይድ ምንድን ነው? ፖላር ሞሊኪዩል ነው። ስለዚህ በዚህ ሞሊኪዩል ውስጥ ከሃይድሮጂን ቦንድ በተጨማሪ ዳይፖል ቦንድ ኤግዚስት ያደርጋል ማለት ነው።
ሌላ ደግሞ በተጨማሪ ምን ብለናል? ለንደን ዲስፐርሽን ፎርስ በሁሉም ሞሊኪዩል ውስጥ ነው ኤግዚስት የሚያደርገው ብለናል። ስለዚህ ከነዚህ በተጨማሪ ለንደን ዲስፐርሽን ፎርስ አለ ማለት ነው። ጥያቄ ላይ ቅድም ሲጠየቁ ዶሚናንት ነው ተብሎ ነው ሁልጊዜ የምትጠየቁት። አንድ ሞሊኪዩል ፖላር ሞሊኪዩል ሆኖ ያ ሞሊኪዩል ደግሞ ሃይድሮጂን ቦንድ ኤግዚስት የሚያደርግ ከሆነ በዛ ሞሊኪዩል ውስጥ ዶሚናንትሊ ኤግዚስት የሚያደርገው ቦንድ ሃይድሮጂን ቦንድ ነው ማለት ነው። ከዛ ቀጥሎ ነው ዳይፖል የሚለው የሚመጣው። ሃይድሮጂን ፍሎራይድ ውስጥ ዶሚናንትሊ ኤግዚስት የሚያደርገው የትኛው ነው ከተባላችሁ ሃይድሮጂን ቦንድ ነው ማለት ነው። ሌላው ደግሞ ለምሳሌ ሃይድሮክሎሪክ አሲድን ብትወስዱ እዚህ ውስጥ አሁን ምን አይነት ኢንተርሞሊኩላር ፎርስ ነው ኤግዚስት የሚያደርገው የሚለውን ቼክ ስታደርጉ ይሄ ሞሊኪዩል ምንድን ነው? ፖላር ሞሊኪዩል ነው። ስለዚህ ፖላር ሞሊኪዩል ከሆነ ዳይፖል ዳይፖል ቦንድ አለ ትላላችሁ። እንዲሁም ደግሞ ለንደን ዲስፐርሽን ፎርስ በሁሉም ሞሊኪዩል ውስጥ ኤግዚስት ስለሚያደርግ ከዳይፖል ዳይፖል በተጨማሪ ማን አለ? ለንደን ዲስፐርሽን ፎርስ አለ ማለት ነው። የሚሰጣችሁ ሞሊኪዩል ፖላር ሞሊኪዩል ሆኖ ያ ሞሊኪዩል ውስጥ ደግሞ ሃይድሮጂን ቦንድ ኤግዚስት ካላረገ እዛ ሞሊኪዩል ውስጥ ዶሚናንትሊ የሚገኘው ቦንድ ዳይፖል ዳይፖል ቦንድ ነው ማለት ነው። ስለዚህ አሁን እዚህ ውስጥ የትኛው ነው ዶሚናንትሊ የሚገኘው ከተባላችሁ ዳይፖል ዳይፖል ቦንድ ነው የምትሉት ማለት ነው። ሌላው ደግሞ ለንደን ዲስፐርሽን ፎርስ ጋር ስትመጡ ለንደን ዲስፐርሽን ፎርስ ዶሚናንትሊ ኤግዚስት የሚያደርገው በነን ፖላር ሞሊኪዩል ውስጥ ነው። ስለዚህ እነዚህን የነገርኳችሁን ነገር በመጠቀም እስቲ እዚህ ጋር ኤግዛምፕሎች አሉ አብረን እንይ። ምንድነው የሚለው? which type of intermolecular force is dominant ይላል። ዶሚናንት የሆነው ኢንተርሞሊኩላር ፎርስ የትኛው ነው? ሁልጊዜ ኢንተራንስ ላይ የሚጠየቁት በዚህ ፎርም ነው። እሺ የመጀመሪያው ሞሊኪዩል ምንድነው? አዮዲን ክሎራይድ ነው። ሁልጊዜ አንድ ሞሊኪዩል ሲሰጣችሁ ቼክ የምታረጉት ሃይድሮጂን ቦንድ አለው ወይ የሚለውን ነው። ሃይድሮጂን ቦንድን ኤግዚስት የሚያደርግ ከሆነ በቃ ዶሚናንትሊ እሱ ነው ማለት ነው። አሁን ይሄ ሞሊኪዩል ሃይድሮጂን ቦንድን ኤግዚስት አያደርግም፣ ምክንያቱም ይሄ ሞሊኪዩል ሃይድሮጂን የለውም። ከሃይድሮጂን በተጨማሪ ፍሎሪን እና ኦክሲጅንም የሉትም። ስለዚህ ይሄ ሞሊኪዩል ሃይድሮጂን ቦንድን ኤግዚስት አያደርግም እዚህ ሞሊኪዩል ውስጥ። እሺ ወደ ቀጣዩ እንሂድ። ዳይፖል ዳይፖል ቦንድን ኤግዚስት ያደርጋል ወይ? ዳይፖል ዳይፖል ቦንድን ደግሞ ኤግዚስት ለማድረግ ይሄ ሞሊኪዩል ምን መሆን አለበት? ፖላር ሞሊኪዩል መሆን አለበት። ስለዚህ ይሄ ሞሊኪዩል ፖላር ነው ወይ የሚለውን ቼክ ስናደርግ ፖላር ነው። ምክንያቱም ባለፈው ምን ብለናል? ዳያቶሚክ ሞሊኪዩል ሆኖ አተሞቹ ወይ ደግሞ በውስጡ የያዛቸው ኤሌመንቶች የተለያዩ ኤሌመንቶች ከሆኑ ፖላር ሞሊኪዩል ነው ብለናል። አዮዲን ክሎራይድ ዳያቶሚክ ነው፣ ኤሌመንቶቹ ደግሞ ይለያያሉ፣ አዮዲን እና ክሎሪን። ስለዚህ ይሄ ሞሊኪዩል ምንድነው? ፖላር ሞሊኪዩል ነው ማለት ነው። ፖላር ሞሊኪዩል ሆኖ ሃይድሮጂን ቦንድን ኤግዚስት ማያረግ ከሆነ ዶሚናንትሊ ኤግዚስት የሚያደርገው ቦንድ ዳይፖል ዳይፖል ቦንድ ነው ብለናል። ስለዚህ በዚህ መካከል ኤግዚስት የሚያደርገው ዳይፖል ዳይፖል ነው ማለት ነው። እሺ ሁለተኛውን እንስራ። ሁለተኛው ሞሊኪዩል CH4 ነው። አሁን የመጀመሪያው ስራችን በዚህ ሞሊኪዩል ውስጥ ሃይድሮጂን ቦንድ ኤግዚስት ያደርጋል ወይ የሚለውን ነው። እዚህ ሞሊኪዩል ውስጥ ሃይድሮጂን ብቻ ነው ኤግዚስት የሚያደርገው። ስለዚህ ሃይድሮጂን ብቻ ከሆነ ሃይድሮጂን ቦንድ ነው ልንል አንችልም። ሁለተኛውን ቼክ እናርግ፣ ዳይፖል ዳይፖል ቦንድ። ይሄ ሞሊኪዩል ዳይፖል ዳይፖል ቦንድ ኤግዚስት ለማድረግ ምን መሆን መቻል አለበት? ፖላር ሞሊኪዩል መሆን መቻል አለበት። ስለዚህ CH4 ደግሞ ባለፈው ባሳየዋችሁ ትሪክ ብትሄዱ CH4 ፖላር ሞሊኪዩል አይደለም፣ ነን ፖላር ነው። በነን ፖላር ውስጥ ደግሞ ዳይፖል ዳይፖል ቦንድ ኤግዚስት አያደርግም። በነን ፖላር ሞሊኪዩል ውስጥ ዶሚናንትሊ ኤግዚስት የሚያደርገው ኢንተርሞሊኩላር ፎርስ ለንደን ዲስፐርሽን ፎርስ ነው ማለት ነው። እሺ ሶስተኛውን እንይ፣ CH3OH። እዚህ ሞሊኪዩል ውስጥ ሃይድሮጂን አለ። ከሃይድሮጂን በተጨማሪ ደግሞ ማን አለ? ኦክሲጂን አለ። ስለዚህ ከሃይድሮጂን በተጨማሪ በአንድ ሞሊኪዩል ውስጥ ኦክሲጂን ካለ በዛ ሞሊኪዩል ውስጥ ሃይድሮጂን ቦንድ ኤግዚስት ያደርጋል ማለት ነው። ዶሚናንትሊ ኤግዚስት የሚያደርገው ኢንተርሞሊኩላር ፎርስ ሃይድሮጂን ቦንድ ነው ማለት ነው። ሁለተኛው ሃይድሮጂን አዮዳይድ ነው። እዚህ ሞሊኪዩል ውስጥ ሃይድሮጂን ቦንድ ኤግዚስት አያደርግም፣ ምክንያቱም ሃይድሮጂን ብቻ ነው ያለው። ስለዚህ ቀጥታ እዚህ ጋር ደግሞ እንመጣለን። ዳይፖል ዳይፖል ቦንድ ኤግዚስት ያደርጋል ወይ የሚለውን ቼክ እናርግ። ዳይፖል ዳይፖል ለመሆን ደግሞ ምን መሆን አለበት? አሁንም ፖላር መሆን መቻል አለበት። ስለዚህ ይሄ HI ወይ ደግሞ ሃይድሮጂን አዮዳይድ ዳያቶሚክ ሞሊኪዩል ነው። ዳያቶሚክ ሞሊኪዩል ሆኖ ደግሞ አተሞቹ ወይ ደግሞ ኤሌመንቶቹ የሚለያዩ ከሆነ ፖላር ሞሊኪዩል ነው። ሃይድሮጂን አዮዳይድ ዳያቶሚክ ነው፣ አተሞቹ ደግሞ ይለያያሉ። አንዱ ሃይድሮጂን አንዱ አዮዲን ነው። ስለዚህ ይሄ ሞሊኪዩል ፖላር ሞሊኪዩል ነው ማለት ነው። ፖላር ሞሊኪዩል ውስጥ ደግሞ ዶሚናንትሊ ኤግዚስት የሚያደርገው ቦንድ ዳይፖል ዳይፖል ቦንድ ነው ብለናል። ስለዚህ እዚህ ውስጥ ኤግዚስት የሚያደርገው ዳይፖል ዳይፖል ቦንድ ነው ማለት ነው። እሺ ይሄንን ደግሞ እኔ CH3COH እዚህ ውስጥ አሁን ማን አለ? ሃይድሮጂን አለ። ከሃይድሮጂን በተጨማሪ ማን አለ? ኦክሲጂን አለ። ስለዚህ እዚህ ሞሊኪዩል ውስጥ ሃይድሮጂን ቦንድ ኤግዚስት ያደርጋል ማለት ነው። ፎስፈረስ ትራይክሎራይድን ቼክ እናርግ።
በዚህ ሞሊኪዩል ውስጥ ሃይድሮጂን ቦንድ ኤግዚስት አያደርግም። እሺ ሃይድሮጂን ቦንድ ኤግዚስት ማያደርግ ከሆነ ሁለተኛው ጋር እንምጣ። ዳይፖል ዳይፖል ቦንድን በውስጡ ይዟል ወይ የሚለውን። ይሄ ሞሊኪዩል ደግሞ ባለፈው ባሳየዋችሁ ትሪክ የምትሄዱ ከሆነ ምንድነው ፖላር ሞሊኪዩል ነው። ስለዚህ ፖላር ሞሊኪዩል ከሆነ በፖላር ሞሊኪዩል ውስጥ ዶሚናንት የሆነው ኢንተርሞሊኩላር ፎርስ ማን ነው ብያችኋለሁ? ዳይፖል ዳይፖል ቦንድ ነው ብያችኋለሁ። ስለዚህ እዚህ ውስጥ ዳይፖል ዳይፖል ነው ማለት ነው ኤግዚስት የሚያደርገው። እሺ ክሎሪን ሞሊኪዩልን እንይ። ይሄ ክሎሪን ሞሊኪዩል አንደኛ ሃይድሮጂን ቦንድ ኤግዚስት አያደርግም፣ እንዲሁም ደግሞ ዳይፖል ዳይፖል ቦንድም ኤግዚስት አያደርግም። ምክንያቱም ክሎሪን ሞሊኪዩል ፖላር ሞሊኪዩል ስላልሆነ። ክሎሪን ሞሊኪዩል ነን ፖላር ሞሊኪዩል ነው። ስለዚህ በነን ፖላር ሞሊኪዩል ውስጥ ደግሞ ዶሚናንት የሆነው ኢንተርሞሊኩላር ፎርስ ማን ነው? ለንደን ዲስፐርሽን ፎርስ ነው። የመጨረሻውን ደግሞ እንይ፣ CH3NH2። አሁን ይሄ ሞሊኪዩል በውስጡ ሃይድሮጂንን ይዟል። ከሃይድሮጂን በተጨማሪ ደግሞ ማንን ይዟል? ናይትሮጂንን ይዟል። ስለዚህ በአንድ ሞሊኪዩል ውስጥ ከሃይድሮጂን በተጨማሪ ናይትሮጂን ካለ ዶሚናንት የሆነው ኢንተርሞሊኩላር ፎርስ ሃይድሮጂን ቦንድ ነው ማለት ነው። ስለዚህ ተማሪዎች እዚህ ጋር ባሳየዋችሁ መልኩ አንድ ሞሊኪዩል ተሰጥቷችሁ በዛ ሞሊኪዩል መካከል የትኛው ኢንተርሞሊኩላር ፎርስ ነው ኤግዚስት የሚያደርገው የሚለውን በቀላሉ መለየት ትችላላችሁ ማለት ነው። አመሰግናለሁ።